በደሉም እጅጉን ድንበር ሲያልፍ ያን ጊዜ አላሁ ተዓላ በነብወት 10ኛው ዓመት ላይ ሱረቱል ለሕብን አወረደ። አቡ ሃዲ እስቲ ያንን ሱራ አሰማን በነቢያችን ሰለላሁ ዐለይሂ ወሰለም ላይ ወረደውን። ተበት የዳ አቢ ለሀብ ወተብ ማ አግና ዐንሁ ማሉሁ ወማ ከሰብ سيصلى نارا ذات لهب وامرأته حمالة الحطب في جيدها حبل من مسد እስቲ አሁን ደግሞ ይሄንን ሱራ በሲኒማቲክ አርት እንመልከተው እስቲ በቀላሉ። የመጀመሪያው አያት በትየዳ አቢ ለሀብ ወተብ የመጀመሪያው አያት የአቡ ለሀብ ሁለት እጆች ተሰበሩ እናም ወደመሱ ይላል። አሁን እዚህ ላይ ሁለት ነገሮች አሉ ማስተዋል ያለብን። ማለትም ይሄ አያት ስላለፈው ነው እየተናገረ ያለው። ለማለት የፈለኩት የአቡ ለሀብ እጆች ይሰበራሉ ሳይሆን እንደውም እጆቹ ተሰብረዋል ያን ጊዜ ረሱላችንን ሰለላሁ ዐለይሂ ወሰለም ከህዝቡ ፊት ለፊት አሳንሰው ያየ ጊዜ። ያን ጊዜ 100% የሆኑ ነገሮች ናቸው እጆቹ ተሰብረዋል። ነገር ግን አቡ ለሀብ አሁንም አልታረመም። ይሄ ሱራ ከወረደም በኋላ ለሰዎች እንዲህ ይል ነበር፣ እሱ እያለ ያለው እጄ ይሰበራል ይላል። የታለ የተሰበረው እጄ? ይሄው በሰላም አይደል እንደ ያለው። አሁን ደግሞ ማስተዋል ያለብን ሁለተኛው ነገር እጅጉን አስፈላጊው ነገር እዚህ ላይ ስለ እጆች ብቻ ለምንድን ነው የሚያወራው? ለምንድን ነው እጆቹ ተሰበረ የሚለው? ለምን ጭንቅላቱ ተፈነከተ፣ እግሮቹ ተሰበሩ፣ ልቡ ታመመ? ለምን እንደዚህ አልተባለም? እንደውም እኔ የምላችሁ አንድ የሆነ ትዕይንት ተመልከቱ እስቲ። እስቲ ይሄን ትዕይንት በድጋሚ እስቲ እንመልከተው። እዚህ ትዕይንት ላይ የምንመለከተው አንድ ወታደር እንዴት አድርጎ በራሱ እጅ ሰይፍ እንደያዘ እንመለከታለን። በሁለተኛው እጁ ደግሞ ጋሻ ይዟል ራሱን የሚከላከልበት። ስለዚህ ያንድ ሰው ሁለቱ እጆቹ ከተሰበሩ ወይ ጥቃት ማድረስ አይችል ወይ መከላከል አይችል ማለት ነው። ስለዚህ ያልቅላችኋል ማለት ነው። ራሳችሁ መከላከላችሁንም ትወድማላችሁ፣ ትጠቃላችሁ ማለት ነው እናንተ። በዚሁም መሰረት የአቡ ለሀብን ህይወት በምናይ ጊዜ የሱ ሀብት፣ የሱ ንብረት፣ የሱ ልጆች፣ የሱ ግንኙነቶች፣ የሱ ኃይል፣ የሱ ጉልበት ሁሉም ነገር ወደመ። ምንም አይነት ነገር እሱ አጠገብ አልነበረም። ወደፊትም ሂደን ህይወቱን ስናይ እሱ የሞተ ጊዜ ማንም ቀባሪ አልነበረውም፣ የነካውም ሰው አልነበረም። መጥፎ አሟሟት ነው የሞተው። ለብዙ ቀናቶች ያክል መንገድ ላይ ሬሳው ተጥሎ ሰዎቹ እጅግ በጣም በግማቱ ተሰቃይተው እስከዚህ ድረስ የራሱ ልጆች እንኳን የአባታቸውን ሬሳ አንነካም ቤትም አናስገባም እስኪሉ ድረስ እናንተ የአቡ ለሀብ ልጆች ኧረ እባካችሁ የአባታችሁን ሬሳ እንኳን ባይሆን ቅበሩት። በግማቱ የተነሳ ሰዎች እያስታወኩ ነው። አሁን ወደ ሁለተኛው አያት እንምጣ። ወይ ሀብቱ እሱን አልጠቀመው ወይም የወለዳቸው ልጆቹ እሱን አልጠቀሙት። እነዚህ አያቶች ለነዛ ነገሮች መልስ ናቸው። አቡ ለሀብ ሲናገር ለነበረው የሚለው ነገር እውነት ከሆነ ሀብትና ንብረቴን ለአላህ እሰጣለሁ እናም ራሴን አድናለሁ ከእሳት። አሁን እዚህ ጋር ማስተዋል ያለብን ከሰብ የምትለው ቃላት ያገኘነው ጥቅም ወይም ሀብታችን ማለት ነው። አንዳንድ ጊዜ ሰዎች በጣም ብዙ ሀብቶች ይኖራቸዋል፣ አባትና አያቶቻቸው ሰርተው ያስቀምጡላቸው። ይሄ ከሰብ የሚለው ቃል ግን ራሳችሁ የሰራችሁት፣ ራሳችሁ ለፍታችሁ ጥራችሁ የሰራችሁት ብር። የረሱላችን ሰለላሁ ዐለይሂ ወሰለም አንድ ሐዲስ አለ፣ የሰው ልጆች ከሁሉም በላይ ትልቁ ሀብታቸው ጥቅማቸው ልጆቻቸው ናቸው። እዚህ አያት ላይ ግን እኛ እያየን ያለነው ምንድነው? የሱ ልጆች እሱን እየተጠቀሙት አይደለም። ወደ አያት ቁጥር 3 እንሂድ። አቡ ለሀብ በጀሃነም እሳት ይቃጠላል፣ ነበልባሎቻቸው ረጃጅም በሆኑ እሳት መሃል ውስጥ። ወደ አራተኛው አያት በምንሄድ ጊዜ ደግሞ የዚህ አያት ምክንያት ደግሞ የሱ ሚስት የእንጨት ክምሮችን ትሸከማለች በጭንቅላቷ። የእንጨት ክምር ማለት ጀሃነም ውስጥ እንጨቶችን ይዛ በመምጣት መቃጠሏም እንዳለ ሆኖ ነገር ግን ጀሃነም ውስጥና የእንጨት ክምሮችን በመሸከም ወደ ጀሃነም እሳት ውስጥ ትጨምራለች። እናም እንጨቶች ደግሞ እሳት ውስጥ ሲጨመሩ ምን ይሆናል ማለት ነው? እሳቱ ይባሰ ይጨምራል። ስለዚህ ራሷን በራሷ ታቃጥላለች ማለት ነው። እዚህ ላይ ግን የሚገርመው ነገር አላሁ ተዓላ ይህንንም ማለት ይችል ነበር። ጀሃነም ውስጥ ትገባለች፣ የጀሃነም እሳት ውስጥ እድሜ ዘመኗን ትቃጠላለች። ይሄንን ለምን አለ? እንጨቶችን ይዛ ትመጣለች የሚለውን ይኸውላችሁ። እዚህ ላይ መረዳት ያለብን እኛ እሷ በህይወት እያለች ምን ነበር የምትሰራው? ምንም አትጨነቅ አንተ፣ እኔ የምልህን ነገር ብቻ እሱን ተከትለህ አድርግ።
ምድር ላይ ያለች የባለቤቷ ጥላቻ እንዲጨምር ታነሳሳው ነበር። ውስጡ ያለው የጥላቻ እሳት እንዲጨምር ታነሳሳው ነበር። ለዚህም ነው አላሁ ሱብሓነሁ ወተዓላ እንጨቶችን ተሸክመሽ ጀሃነም ውስጥ ነይና የራስሽን እሳት ራስሽ አያይዥ ብሎ ያላት፣ የእሳቱን ኃይልም ራስሽ ጨምሪ በማለት። እዚህ ላይ ደግሞ እጅግ በጣም አስፈላጊ የሆነ ነገር ሰላት ውስጥ ሆናችሁ ይሄን ሱራ በምትቀሩት ሰዓት እንዲሁ ዝም ብላችሁ ወምራአቱሁ ሐማለተል ሐጠብ አይደለም፣ እንደዚህ አይደለም። ሐማ ማለት ኃይልና ጉልበት ያለው ቃል ነው። እጅግ በጣም ትልቅ ክብደት የተሰጠው ቃል ስለሆነ ስትቀሩ እናንተ በኃይል ቅሩት። ወደ አያት ቁጥር 5 እንሂድ። አሁን ደግሞ አንገቱ ላይ ገመዶች ይኖራሉ፣ ያውም እጅግ በጣም ጠንካራ ገመድ። ጂዲሃ የሚለው ቃላት እዚህ ላይ የተጠቀመው ቆንጆ ለሆነ አንገት ሲሆን እንደዚህ አይነት አንገት በወርቆች ያሸበረቀ። የሚገርመው ነገር ስለ ገመድና ስለ አንገት እንዴት ሊወራ ቻለ? ከዚህ ጀርባ ያለው ታሪክ ደግሞ ኡሚ ጀሚል ማለት እጅግ በጣም ውብና ቆንጆ የሆነ የአንገት ሐብል ታደርግ ነበር። እናም ለመካ ሰዎች እንዲህ ትላለች፣ ለህብረተሰቦችም እንዲህ ትላለች፣ የኔን የአንገቴን ሐብሎች የምሰጠው ሙሐመድን ለተቃወመና እሱን ላስቸገረ ሰው ነው፣ ከኔ ጎን ለቆመ። ለዚህም ነው እዚህ ቦታ ላይ እንዲህ የተባለው። የሱ አንገት ላይ ገመዶች ይኖራሉ፣ ቁልፎች ያሉት ገመዶች ይሆናሉ፣ እጅግ በጣም ጠንካራ የሆኑ ልክ ሁል ጊዜ ሐብል እሷ ስታስር እንደነበረው አይነት። ይሄ ነው እንግዲህ የሱረቱል ለሐብ መረዳት ያለባችሁ ነገራቶች። እናም አሁን ማወቅ ያለብን ደግሞ ከዛሬ ከኛ ህይወት ጋር ምንድነው ሊያገናኘው የሚችለው? እኔ በገባኝ መልኩ ላስረዳችሁ ካልኳችሁ ይሄ ሱራ ሊወርድ የቻለው የአላህ ነቢይ ሰለላሁ ዐለይሂ ወሰለም ጠላት የሆነ ሰው ያ ሰው ማለት የአላሁ ተዓላ ጠላት ጭምር ነው። እጅግ በጣም በፍጥነት ወደ አላህ ነቢይ በኩል በደል ለማድረስ የሚሮጠውን ያክል ያንኑ ያክል እጥፍ ድርብ የሆነ ስፒድ የአዛብ ቅጣት በአቡ ለሃብ ላይ መጥቶ ነበረ፣ እየመጣ ነበር። እሱ ግን አላወቀም። አሁን ደግሞ በሌላኛው አቅጣጫ እኔ በተረዳሁት ላስረዳችሁ። ዛሬ በእኛ ህይወት ላይ እንዲመጣ ለማድረግ ይኸውላችሁ ባልና ሚስት ማለት እርስ በርሳቸው ጥላ ናቸው። ጓደኛ ለጓደኛው፣ ወንድም ለወንድሙ ጥላዎች ናቸው። አሁን አብዛኛውን ጊዜ የኛ አንድ ጓደኛችን አንድን ሰው ያማል ቁጭ ብሎ ቃለህ እንዴ እንደዚህ ከሆነ ኧረ እባክህ እንደዚህ ሆነ እስቲ ሌላም ንገረኝ። አብዛኛውን ጊዜ በባልና በሚስትም እንደዚህ ነው። የራሳቸውን ህይወት ትተው ስለ ሌሎች ህይወት ነው የሚያወሩት። እንዴ የከሌ ሴት ልጅ እኮ ጠፋች አሉ አወቅሽ እንዴ? የዚች ሚስት ባል ግን ምንድን ነበር ማድረግ የነበረበት? እሷን እንድታቆም ማድረግ። ታይ ጥሩ አይደለም ማለት አለበት። ነገር ግን እኛ ምንድነው የምናደርገው? የምን ማጥፋት ብቻ የእናቷንም ወርቆች ነው አሉ ይዛ ሄደችው። በወሬዋ ላይ ነዳጅ እንጨምራለን፣ እናነሳሳዋለን። አስታውሱ፣ ከመጥፎ ነገር ጋር ስታብሩ ያንን ስራ መጥፎ የሰራው ሰው እሱ የሚያገኘው ውጤት ያነሳሳውም ሰውዬ ጭምር ይቀጣበታል፣ ሐሳቡንም የደገፈ ጭምር ይቀጣል።